ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ የአገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን ሰላም ያርግልን። እንዲሁም ክርስቲያኖች ወንድሞቼ ሰላም ሰላም ብያለሁ። ዛሬ እንግዲህ ትናንት ሰሞኑን ሚዲያውን ሲያጨናንቅ የነበረ የጨረቃ ፋሚሊዎችን ያስጨነቀው የብሩኬና የሃይሚ በተለይ የብሩኬ ውሳኔ የሃይሚ የምታረገው ስተት ብሩኬን ያው ልቡ እንደሰበረችው የወሰነው ውሳኔ ሁላችንም አይተናል። ዛሬ እንግዲህ የጓደኝነት ጥግ ፍጽዬ ሁሌ ከጎናቸው ነው፣ ሁሌ እንዳስታረቀ ነው፣ ሁሌ እነሱ እንዲለያይ የማይፈልግ እውነት እንደ አይነት ጓደኛ ይስጣችሁ። የልብ ጓደኛ አብሮ አደግ ማለት እንደዚህ ነው። በጥቅም በሸርነት አሁን ጊዜው እህቶቼ ጓደኛ ቀርቶ የገዛ ስጋችሁን የማታምኑበት ጊዜ ነው። የፍፄ ግን ጓደኝነት ደስ ይላል። እንግዲህ ዛሬ ፍፄ በራሱ ቤት ብሩኬና ሀሚን ጠርቶ አስማምቷል። ያኔ አስታርቋል። ከዚህ በላይ ምን ደስ ይላል? እውነት እኔ ትናንትም ሆነ ከትናንት ወዳ ፋሲል የሚባለው ከመጣ ጀምሮ በጣም ጥፋተኛ 100% ሀሚ ናት። ብሩኬ ምንም ያረገ ብሩኬ ሁሌ ተጎጅ ነው። በእሷ ሙሻኪል ሁሌ 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 አሁን ደግሞ ሁሌ ለምን ድብቅ ናት። ይሄ ድብቁ ዋጋ እያስከፈላት ነው። ውሸት ቶች ድብቅነት በተለይ የምትወዱት ሰው ላይ እንደዚህ ማድረግ በጣም ዋጋ ያስከፍላችኋል። በጣም ጥሩ አይደለም። ገና ያ ሰው ይሸሸኛል ብላችሁ ከኋላው ሌላ ነገር የምታረጉት ነገር ስተት ነው፣ ወንጀል ነው፣ ጥሩ አይደለም። እና ስለዚህ ሀሚዬ ሁሉ ያው ታውቃላችሁ፣ ሰሞኑን ብሩኬም እየተናደደ ውሳኔ ድረስ እስኪደርስ ደርሷል። ያው ብሩኬኔ ትቻት የሚሄድኩት እንትን ብሎ ሳይሆን እንዲሰማት ተይ ብላት እምቢ ስላለችኝ ከሱ ጋር አትገናኝ ስላት አገኛታለሁ፣ አትገናኝ ስላ አገኛታለሁ እንጂ እኔ ጠልቻት አይደለም፣ እንዲሰማት ብዬ ነው አለ። ስለዚህ እንግዲህ ያው ሀሚም ይቅርታ ዛሬ የእሱ ደስታ አይታል፣ በጣም ደስ ብሎት አንተ ጋር ስለተለያየ ለእኔ ለማድረግ ፈልጎ በጣም ደስ ብሎት ዛሬ ራሱ ስንት ቴክስ ደውሏልም አላነሳውም፣ አሳያለሁ አለ ፋሲል ተብዬው ማለት ነው። ፕራንክም ሆነ ድራማም የእውነትም ሆነ የውሸት ምንም እናውቀው ታሪክ የለም። ዋናው እነሱ አለማየታቸው ነው። ሀሚ ደግሞ ሰሞኑን እህቶቼ ብዙ ዋጋ ከፍላለች። ስድብ አይነት ኮሜንት ሁሉ ኮሜንታተር ስድብ ነው። ወዳጇም ጥላቷም የማይለይበት ኮሜንት ነው። ይችን 3 ቀን እህቶቼ በጣም ይቅርታ። ሴት ልጅ ከሆን ሴት ልጅ ናት። ይሄ እንዴት አረገኝ ቀለበት እንዴት በምንስ ቢያስፈራራት ነው? በምን እንጂ ብትወደው ብሩጋ አትጋተትም ነበር። ለብሩኬም ልቧን አሰጥም ነበር። ነገሩን ሳናቅ ፕራንክም ቢሆን ምናውቀው ታሪክ የለም። ስለዚህ እኛ መሳደብ የለብንም። ከቻል ልጅ ናት፣ ከሁላችን ታናሽ ናት፣ ልጅ ናት። መምከር ትሳሳታለች። ያለችበት እድሜ በአሁን ሰዓት አሰማም። እንኳን ብሩኬን ቀርቶ እናት አባቷ የሚሏትን አሰማም። ጉዳት ጥቅሙን የምታውቀው እየበሰለች ስትሄድ ነው። ገብቷችኋል? ይህን ችሊ ምንድን ነው መምከር። ተይ ሀሚ ጥሩ አይደለም፣ ተይ ብሩኬ ሁሉም ልጅ ነው፣ ተው እያሉ መምከር እንጂ እንደገና የሁሉ ስድብ ምንም ማታውቀው ልጅ የሁሉ ስድብ አንቺ ሸርሙጥ፣ አንቺ ልክስክስ፣ አንቺ ቆሻሻ እናቷ ሳቀር። ኧረ አይወራ። እኔ ኮሜንት ሲጀመር ብዙም አላን። በጣም ከሴት ላይ የማይጠበቅ ስድብ ነው የወረዱባት። ደስ የምትለው ነገር ግን ከአሁን በፊት እኔ ኮሜንት ዘግቻለሁ ብላል፣ አታነብም። አልሙሄም ወደ ገደለው ስንገባ ፋሲል ተብዬው ደግሞ ፍቅር በግድ አይሆንም ወንድሜ። ካላስ ተሳስታለች። ለጓደኛ አታሳፍሪ ብለን ያስደረካት ሳትወድ ተሳስታለች። አረገች ተቀበለኛለች፣ አልቀበልም አልክ፣ አውለቃ ጣለች። ፍቅር በልብ እንጂ በቀለበት አይደለም። ፍቅር ልባችን ውስጥ ነው። እሷ ልብ ያለው ውስጥ ብሩኬ ነው። ብሩኬ ሀሚ ልብ ውስጥ ነው። አለቀ። እባክህ ወንድሜ እችሊ ገትታም ሆነ አስገድደ ቤት ብታስገባት ለወደፊትም ሆነ ለምንም ሀሚ ለአንተ አትሆንም፣ ትዳርህም አትሆንም፣ አንተም ደስተኛ አትሆንም፣ እሷም ደስተኛ ይሆኑ። ስለዚህ ፋሲል እውነት እህት ካለ ከህይወታቸው ውጣ። ተው መሀል አትግባ። ይበቃል። በቃ አትፈልግህም። የሰለጠነበት ጊዜ ነው። ፍቅር በግድ አይሆንም። እና ስለዚህ እኔ በጣም ደስ ብሎኛል።
ለተጨነቃችሁ ለሀይሚና ለብሩክ ወዳጆች ለተጨነቃችሁ እንኳን ደስ ያላችሁ። ለተሳዳቢዎች ደግሞ ብሩክና ሀይሚ በመለያየታችሁ ደስ ላላችሁ መንድል እናቀብላችኋለን። እነሱ ተለያይቶ አይለያዩ። በቃ ብዙ 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 ስቃይ ብዙ መከራ ያሳለፉ ናቸው። ይኸው ብሩኬ እንደሰማችሁ በእሷ ጨክኝ አይደለም፣ ግን ትንሽ ሰማት ትንሽ ትስተካከል ብዬ ነው ትናንት ጥያት የሚወርኩትን የወሰንኩትም ከልቤ አይደለም እያለ ነው። አያችሁት? ስለዚህ ባካችሁ መሀላችሁ አትግቡ። ተሳዳቢዎችም ቆጠብ በሉ። አሁንም እስቲ የምጠይቃት ጥያቄ አለ ገና ብዙ እንግዲህ አላቅም ምን እንደሰማ ምን እንደተባለ በጭንቅላቱ ያው ይቅርታዋን ተቀብሏል። በውስጧ አላህ ይወቅ ደስተኛ ሆኖ ነው የሄዱት አብረው። የፈለግከውን ጠይቀኝ ዝግጁ ነው ብላለች። እንግዲህ ያ ጥያቄ ሌላ አይደለም የፋሲል ነው። እንዴት አገኘሽው? ከኔ መቼ ተለይሰሽ? ስንት ወር ሆናችሁ? ምን ያል ሊጠይቃት ነው። በቃ ሌላ አይደለም። እና ዝግጁ ነው ብላለች። ያው ንጹህ ውስጧ ንጹህ ከሆነ ምንም ያስፈራን ነገር የለም። አሁንም እስቲ ገና ነው። እስከ መጨረሻ ያስደስታቸው፣ እስከ መጨረሻ የድሮ ፍቅራቸው ይመለስ። እንግዲህ ሀሚዬም ፍጽዬም ወንድሜ እንጃ ያሰብከው ይሳካ። በጣም ደስ ምል። ሌሎቹ እኔ ብዙ ታዝቤያለሁ። ከአሁን በፊትም ጸም ሲመጣ አንድ ቀን እናስታርቅ ብሎ የመጣ የለም። የዛኔ ዱባይ ትቷት ሄደ ጊዜ በመሀል የሚገኘው ፍፄ ብቻ ነው ከቡታጅራ ልጆች። እውነት በጣም የጥግ ጓደኛ እውነት በጣም ደስ ይላል። እንግዲህ እንደ አሁንም ሀሚዬ አሁንም ጸባይሽ እሺ በይው፣ ብሩኬ ያለውን እሺ በይው። እውነት ተይ እስቲ አሁን እንኳ ተስተካከይ። እንደው ስም ይበቃል። በቃ ያለው ወይ ካልሆነ ቤት ቀይሪ፣ ራቅ ያለ ቦታ ቤትሽን ቀይሪ። እሱ የፋሲል ተብዬው ከብት የማያገኝብሽ ቦታ ቀይሪ። ካልሆነ በሽማግሌ እንዲቆም በአባትሽ ቢሆን አይ ካለ በህግ አጠገብሽ እንዳይደርግ አስደርጊ ባክሽ። ቴሌፎኑ ብሎክ አርጊ። በቃ እንደ አይነት እሱ አይረባሽም፣ ብሎክ አርጊ። ሀሚ እውነት አንቺ አሁንም ስተት እንዳሰሪ